ቅዱስ ዮሐንስ አፈወርቅ ምን ይላል? እንደሚናገረው ነው። አንድ ሰው ታሞ መዳኑን የምናውቀው ምግብ ስጡኝ ሲል ነው አይደለም? ቆሎ እንስጥህ፣ አይ ይመረኛል። ዳቦ እንስጥህ፣ አይ ይመረኛል። ማር እንስጥህ፣ ይመረኛል። ጎበዝ ይሄ ሰውዬ ታሟል። ከዛሳ ስንቸገር እንደው ምን እናምጣለን? ምንም። ከዛ ወለሰ ቆሎ እንስጥህ፣ እስቲ ልሞክረው ካለ ተመስገን ተመስገን፣ እየተሻለው ነው፣ ሊቆረጥም ነው። እናቴ አሁን ይሁላችሁ ረሃብ የጤነኛነት ምልክት ነው። የጤነኛነት ምልክት ነው። ከራበ ጤነኛ ነህ ማለት ነው። ተመስገን። አዎ የማጣትም ምልክት ነው እንዳትሉ። ከጤና ጋር ነው ማውጋት። አሁን ከድህነት ጋር አታውጉ። ጤና ጋር ነው። አሁን ርዕሱ ኮንተንቱ ጤና ነው። አንድ ሰው ከራበው ጤነኛ ነው። እምቢ የሚል ከሆነ አሞታል። ጎበዝ ቃለ እግዚአብሔር የማይርባችሁ ከሆነ ታማችኋል ማለት ነው። መጽሐፍ ቅዱስ የማይርባችሁ እንቅልፋችሁ የሚመጣ ፌስቡክ ስታዩ ግን የምታነጉ እስከ 10 ሰዓት፣ ቲክቶክ ከሆነ እንቅልፍ የማይወስዳችሁ፣ ፊልም ከሆነ እንቅልፍ የማይወስዳችሁ፣ የነፍሳችሁ ምግብ ሲመጣ ግን የሚሰለቻችሁ ከሆነ እናንተ ታማችኋል። በጊዜ ወደ ሐኪም ቤት ነው። እዚህ ነው ሐኪም ቤቱ፣ ቤተ ክርስቲያን። ጸልዩ እኮ ያለ እንደዚህ እኮ ነው። ቃለ እግዚአብሔር አልርባችሁ ካለ ታማችኋልና፣ እረ ጌታ ሆይ፣ እረ አይምሮዬን ጤና አድርገው፣ እረ ቃልህ እንዲርባው አድርገህ ብላችሁ ጸልዩ ማለት እኮ ነው። የምንጸልየው ለዚህ እኮ ነው። ይሄ ምስራች እኮ ነው። እንዴት ይሄ ይሰለቸዋል ሰው? እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። አሁን አንድ የተጫጩ ሰዎች ምንድን ነው የሚባሉ? በዚህ ዘመን የተጫጩ ምንድን ነው የሚባለው? ወንድና ሲተጫጩ በሉት እንጂ እጮኛ ደግሞ ሌላ ስም አለው። በቃ እሺ። አሁን የምትወጂው እጮኛሽ ልበል፣ ለልጆቹ ነው። ትልልቆቹ ያገባችሁት ደግሞ ድሮ እያላችሁ አስቡ። እንዴት ሰንብተሻል ወዘተርፈ ብሎ ደብዳቤ ቢጽፍ ማን የላከው ቢባል፣ በታክሲ እየሄዳችሁ ቢሆን ሰው መቼ ወርዶ አልቆ እስከማነበው ብላችሁ አትቸኩሉም? መቼ ቤት ደርሼ ባነበብኩት አትሉም? ትላላችሁ ተብሎ ይታሰባል። ጥናት ያስፈልገዋል። ወንዱስ ፍትሐ ነገሥት አንቀጽ 24 ነው። በደብዳቤም በሰውም ማጨትም ይቻላል። እዚያ ነው ያወቅኩት። ወጥቷችኋል። ሰው ደብዳቤ እንደሚጻጻፍ ቤተክርስቲያን ትነግረናለች። ስለዚህ ሴቷ ደግሞ እንደው ገሌ ደህና ነህ ሆይ፣ ምንድን ነው የምትስቁት? ታውቁት ይሄን? እኔ እንደዚህ ነው ያልኩኝ። ምንም ያልኩት ነገር የለም። እንደው እኮ ታምር ነው እኮ። አይ እናቴ እድለኛ ርዕስ ነው እኮ ይሄ እኮ። እስካሁን ፍግግ አላላችሁልኝም እኮ። ባደርግ ብሰራችሁ እቺ ስትመጣ ተፍነከነካችሁ እንደ ቆሎ። ደህና ነው እንደ ፈንዲሻ። እሺ ወደ ጉዳያችን ጎበዝ፣ እየመሸ ነው። ታዲያ ደህና ነህ ሆይ ብላ ስጽፍለት ደስ ይለዋል። እንግዲያውስ ከዚያ በላይ ይሄ ኢየሱስ ክርስቶስ የነፍሳችን ሙሽራ ነው። ታውቃላችሁ? የቤተ ክርስቲያን ሙሽራ ነው ክርስቶስ። የአንዳንዳችን ነፍስ የማን ሙሽራ ናት? የክርስቶስ ናት። እንግዲያው ጌታችን ኢየሱስ ክርስቶስ ሙሽራችን ክርስቶስ ለሙሽራይቱ ነፍስ የጻፈላት መልእክት ነው ይሄ። ይሄን ስታነቡ ይከፋችኋል እንዴ? ማን ነው የሚስቱ ደብዳቤ የሚጎረብጠው? በተለይ የጮኛው። የሚስቱ እንኳን በአሻቦም በምንም በዘይትም ስለሚጣሉ አጉል ነው። ለምሳሌ አይመችም። በተለይ የሚጣሉ ግን ይሄ ሙሽራችሁ ክርስቶስ የጻፈላችሁ ደብዳቤ ነው። ይሄ እንዴት ይሰላችኋል? አዎ ከመፋጻ ቀጢን ወከመ መሰንቆ ሐዋዝ ያስተፌሳህኒ በሰሚዖቱ። እንደ ቀጭን ፉጨት እንደ መሰንቆ ድምፅ ነፍሴን ደስ ያሰኘኛል። አርእየኒ ገጸከ አስማአኒ ቃለከ እስመ ቃልከ አዳም ወገጽከ ላህይ። ክርስቶስ ሆይ ትላለች ነፍስ መኃልየ ሰሎሞን ምዕራፍ 2 ላይ
እባክህ ቃልህን አሰማኝ፣ መልክህንም አሳየኝ። ቃልህ ያማረ ነው፣ መልካ ታምራትህ፣ መልካ ትምህርትህ የሰመረ ነው። እባክህ ቃልህን አሰማኝ ትላለች ነፍስ። ሄዳችሁ ተመልከቱት። ይሄ እንዴት ይሰለቻችኋል? አንድ ንጉሥ ሰው መሬት ቀምቷችሁ ወይ ደብድቧችሁ ወይ ግፍ አድርሶባችሁ ከዚያ ጊዜ ጀምሮ ለዚያ ንጉሥ አመልክታችሁ ያ ሁል ጊዜ ስትወጡ ስትገቡ የምትፈሩትና የሚያሰቃያችሁ ሰው ድጋሜ እንዳይደርሳችሁ የሚያደርግ የፍትህ ደብዳቤ ቢጻፍላችሁ ያ ሲነበብ ይከፋችኋል እንዴ? እንግዲያውስ ክርስቶስ የሚያሰቃየን ሰይጣን ሁለተኛ ከልጆቼ እንዳትደርስ ብሎ የጻፈበት የፍትህ ደብዳቤ ነው። ሁርም ድሬ ሰይጣን ያለበት አንተ ክፉ ከልጆቼ ወግድ ብሎ ክርስቶስ ጠላታችን የገሰጸበት ይሄ የምህረት ደብዳቤ ነው። ይሄ የፍትህ ደብዳቤ ነው። እንዲያውም ፍትህ የሚል መጽሐፍ አለው። ፍትህ ነው የሚባለው። ፍትህ የሚባል ጀስቲስ የሚባል መጽሐፍ አለው እና በጣም አሰልች መጽሐፍ እና ቅዱስ ዮሐንስ አፈወርቅ ምን ያለ አንድ ሰው የፕላቶን ትምህርት ለፍቶ አጥንቶ ፍትህ ሳያገኝ ይሞታል አለ። በፍትህ ተመርቆ ያለ ፍትህ ሊሞት ይችላል። እናቴ የህግ ባለሙያ ይቅርታ፣ የፕላቶ ማለት ነው። የፕላቶ አሁን ወደዚህ ነገር አትሂዱ፣ ወደ ሌላ አትውሰዱት። ወደ ሌላ ወደ ምንም በቃ አትውሰዱት። የፕላቶን የህግ ትምህርት ተምሮ አንድ ሰው ያለ ህግ ሊሞት ይችላል። የክርስቶስን ህግ ተምሮ ግን ያለ ህግ ቢሞት እንኳን ክብር ያገኛል። እንዳልባሌ ቢሞት፣ ተንቆ ቢሞት፣ ሬሳው ተተፍቶበት ቢሞት እንኳን በክርስቶስ ህግ የሞተ ሰው ክብር አለው። እንግዲህ እግዚአብሔር ቤተሰቦች እረፍት ትፈልጋላችሁ? ይሄን መጽሐፍ አንብቡት፣ ስሙት። ይሄንን ፍትህ ትፈልጋላችሁ? ይሄንን አንብቡ። ደስታ ትፈልጋላችሁ? እዚህ ውስጥ አለላችሁ። እውነቴን ነው የምነግራችሁ። ይሄ የምስራች ነው። እንደውም አንድ ነገር ልንገራችሁ። አንድ ሰው አንድ ደራሲ ተደራሲ የሚባል አለ። ተናጋሪ እና ምንድን ነው የሚባለው? ታዳሚ። ለተናጋሪ ታዳሚ ኦዲየንስ ይባላል። ለዚህኛው ደግሞ ደራሲ ተደራሲ። ተደራሲ የሚባለው አንባቢ ማለት ነው። ጸሐፊው ልብ ብላችሁ ስሙ። ጸሐፊው መጽሐፍ ከጻፈ በኋላ መጽሐፉን ስታነቡ ሰውየው የለም። ስልክ ደውላችሁ ጥያቄ ቢኖራችሁ ልትጠይቁት ወይም ኢሜይል ልትልኩለት ወይም በአካል ቀጠሮ ልታስይዙ ትችላላችሁ። መጽሐፉን ስታነቡ ሰውየው ጋር ማውራት አትችሉም። አንድ ጊዜ ጨርሶ የነገረንን ሐሳብ ነው የምንሰማው። መጽሐፍ ቅዱስ ስናነብ ግን እግዚአብሔር ቃል በቃል ይናገረናል። እግዚአብሔር ይነግሮሙ ለሕዝቡ በመጽሐፍ እግዚአብሔር ለሕዝቡ በመጽሐፍ ይናገራል። መጽሐፍ ቅዱስ የሚያነብሰው እግዚአብሔር እየሰማ ነው፣ እየተናገረው ነው። መጽሐፍ ቅዱስ የሚያነብሰው መረጃ አይደለም የሚሰበስበው፣ ሕይወት ነው። እግዚአብሔር ያናግረዋል። ይሄ ቃል ወረቀትና ፊደል አይደለም፣ ሕያው መንፈስ ነው። ወዘኒ ቃል ዘአነ ነገርኩክሙ መንፈስ ውእቱ ወያሕዩ። የሩቅ ብእሲ ንግግር አያድንም፣ ከመለኮት የወጣ ቃል ግን ያድናል። ይሄ የምነግራችሁ ቃል የሚያድን ሕይወት ነው ብሎ ጌታ ነግሮናል። ስለዚህ የሕይወት ቃል ነው። እጅን ታጥቦ የሚያነቡት፣ ተረጋግቶ የሚያነቡት፣ ስልክን ዘጋግቶ የሚያነቡት፣ አይምሮን ሰብስቦ የሚያነቡት፣ ጊዜ መድበው የሚያነቡት፣ በተቀደሰ ክፍል ሆነው የሚያነቡት ልዩ የሕይወት ደብዳቤ ነው፣ የሕይወት መጽሐፍ። ስለዚህ ወንጌል ጸልዮ 1 2 3 ይሄ የቃሉን ትርጉም ይዤ ነው። ወንጌል የምስራች ነው። ክርስቶስን መምሰል ተሰጥቷቸዋል። እንኳን ደስ ያላችሁ። እውነቴን ነው የምነግራችሁ። ክርስቶስን መምሰል አንዳንድ ሰዎች ሀብታም ሲያገኙ ተጠጋግተው ያንተ ልጅ ነኝ አሉ ይላሉ ይባላል ነው ሰምቼ አላውቅም። ሀብት ያለውን ሰው ያንተ ልጅ ነኝ አሉ ይላሉ። እንዲሁ ኧረ እኔ ያንተን እናት አላገባውም ቢል እንኳን ትምህርት ቤት አብራችሁ አልተማራችሁም ማለት ሁሉ የሚያምረው ማለት ነው አለ። የሰው ሀብት ለመውረስ አለ ይባላል ነው እንግዲህ። እኔ አልሰማሁም።
የእግዚአብሔር ልጅ አይሰማችሁም? ይሄ አይሰማችሁ ማለት እስከ ውስጥ አይሰማችሁም? የእግዚአብሔር ልጅ የሚለው እንዴት ደስ እንደሚል የእግዚአብሔር ልጅ። ይሄን ነው ሀብቱ የማይወረስ ጌታ ልጅ ሲያደርገን። ቅድም እንደተማርነው በመምህሩ ዙፋኑ የማይገለበጥ ጌታ ልጆቹ ሲያደርገን፣ በዚህ ጊዜ ይሻላል ማይባል ስጋት የሌለበት። ምናልባት እኮ የባለስልጣን ልጆች ሊሰጉ ይችላሉ። ምናልባት ነው፣ እኔ መረጃ የለኝም። እንደሚፈሩም እንደማይፈሩም የባለስልጣን ልጅም አላውቅም፣ ግን ሊፈሩ ይችላሉ ተብሎ ይታሰባል። ታሪክ እንደሚያስረዳን ነው። ያው እንደምታውቁት የጃንሆይ ልጆች ቅድም እንደተነገረን፣ እንደውም እኮ የጃንሆይ ልጅ አንደኛዋ ክርስትና በምትነሳ ቀን አንድ ድሃ ደግሞ ወልዶ ይዞ መጣ። ምስኪን አንተ ምን ብትደፍር ነው ከጃንሆይ ልጅ ጋር የልጅ ክርስትና የገጠመ? ሰውየው አስቦ የወለደ ይመስል ማለት ነው። እና በሌላ ቀን ይቀየር ይለወጥ ተብሎ ተወስኖ ልብ በሉ። ኋላ ግን ጃንሆይ ሩሩህ ስለሆኑ ተወው ይነሳ ብለው እቴጌ መነንን አስፈቅደው አብሮ ተነስቶ እንዲያውም ልብስ ሁሉ ተሰፍቶ፣ ምክንያቱም በአንድ በኩል ራርተው ሊሆን ይችላል፣ በአንድ በኩል የእሳቸው ልጅ አነስ ያለ ልብስ ከለበሰ ሰው ጋር እንዳይነሳ የሚሆን ይሄ ጥናት ያስፈልገዋል። ተጠንቶም አይታወቅም ልብ ስለሆነ እግዚአብሔር ያውቀዋል። አንዳንድ ድሃ እንደዚህ ይገጥመዋል። ገጥሟት ያች ልጅ ምንም አምሮባት ተነሳች። አያችሁ ጎበዝ፣ የጃንሆይ ልጅ እንኳን ክርስትና በሚነሳበት ቀን ክርስትና መነሳት ችግር እስኪሆን ድረስ ታስቦ ነበር። የነገስታት ልጆች ግን ስጋት አለባቸው። በኋላ ተሰደው ነው የሄዱት። ጓዛቸውን ጠቅልለው አካሄዳቸውም በብዙ መከራ ነው። በኬንያ ተደርጎ በምን ተደርጎ በአፋር እንደዚህ ተነርቶ መኪና ስንት 24 ሰዓት ተነርቶ እዚያ ኬንያ አውሮፕላን መጥቶ ተቀብሏቸው የእንግሊዝ አውሮፕላን ምን ተብሎ ነው በታሪክ ተጽፎ እንደሰማ ነው። የእግዚአብሔር ልጅ ግን ማን ያሰጋዋል? ማንም። ለምን? በእግዚአብሔር መንግስት ላይ ባላንጣ ስለሌለበት፣ ተበላላጭ ስለሌለበት፣ ተፎካካሪ ስለሌለው፣ ገልባጭ ስለሌለው እና የዚህ ንጉሥ ልጅ መሆናችን የምንሰማበት አዋጅ እኮ ነው። ሰምታችኋል? አሁን ተፎካካሪ ልጆቹ ናችሁ። የወራሽነት መብት በፍርድ ቤት ስትሟገቱ ሰንብታችሁ ይሄው የወራሽነት መብቴ ደብዳቤውን አይተዋል ነው የምትሉት። ይሄኛውን የወራሽነት መብት ግን ይዛችሁት አትዞሩም። ምን አይነት ምስኪኖች ነን! የሰማይ ሀገር የምትወርስበትን የወራሽነት አዋጅ ጥለት ትዞራለህ እንዴ? ይህ እኮ የሰማይ መንግስት የምንወርስበት የውርስ መጽሐፋችን ነው። ይሄ ነው ለኛ የተሰጠን።